እኔና ባለቤቴ ኢትዮጵያ ሄደን ነበር ዲሴምበር ላይ እኔ ከ8 አመት በኋላ ነው የተመለስኩት ለመጀመሪያ ጊዜ ቤተሰቦቼን አየው ደም ሰርፕራይዝ ነበር ያደረኳቸው በጣም ደስ የሚል ትሪፕ ነበር ሌላ ቪዲዮ ፖስት አደርግላችኋለሁ ስለሱ stay tuned ነገር ግን ይሄንን ትሪፕ ስንሄድ ለፍላይት $1 አላወጣንም and that is because credit card points-ዎቻችንን ስለተጠቀምን ነው so በዚህ ቪዲዮ አንኛ 3 ምርጥ የሚባሉ የትራቨል ክሬዲት ካርዶችን ሼር አደርግላችኋለሁ ከዛ እንዴት መጠቀም እንደምትችሉ ሼር አደርግላችኋለሁ ማለት ነው ምክንያቱም ሁሌ እንደምለው ክሬዲት ካርድ ምክንያቱም ከዚህ በፊትም ብያለሁኝ ክሬዲት ካርድ አጠቃቀሙን ካወቃችሁበት በጣም ትጠቀሙበታላችሁ ብዙ ቤኔፊቶች አሉት ካላወቃችሁበት ግን ትጎዱበታላችሁ ማለት ነው actually ይሄ ለሁሉም ሲስተም ይሰራል አሜሪካ ውስጥ ሲስተሙን በደንብ አውቆ አድቫንቴጅ ለሚወስድ ሰው እንዲጠቅም ሳያቅ ደግሞ ለሚኖር ሰው እንዲጎዳ ተደርጎ የተሰራ ሲስተም ነው so እናንተ ደግሞ you're winners so I want you guys to take advantage of it to win in every direction እንደ ሁሉ ጊዜውም በዚህ ቻናል የሚጠቅሟችሁ ሪሶርሶችና ኢንፎርሜሽኖች ይዤላችሁ መጣለሁ ከያሉበት አሳድጄ ማለት ነው ስለዚህ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ የደውሉን ምልክት ተጫኑትና የፋሚሊያችን አባል ሁኑ ተቀላቀሉን ሰው ወደ ቪዲዮ እንግዲህ ለማታውቁ ክሬዲት ካርዶች የተለያዩ ቤኔፊቶች ኦፈር ያደርጋሉ በሁለት ነው ሜን ክሬዲት ካርዶች በሁለት ይከፈላሉ አንደኛው ካሽ ባክ ነው ሁለተኛው ትራቨሊንግ ነው ሶ ካሽ ባክ ማለት በመታወጡት ገንዘብ ልክ ወይ ደግሞ መጠን የተወሰነ % ካሽ ይሰጧቸዋል ማለት ነው ትራቨሊንጉ ደግሞ ባወጣችሁት ካሽ መጠን ፖይንቶች ይሰጧቸዋል ይሄንን ፖይንት ትራቨል ስታደርጉ መጠቀም ትችላላችሁ ማለት ነው አብዛኛውን ጊዜ መጀመሪያ ክሬዲት ካርድ ሲጀምሩ በካሽ ባክ ክሬዲት ካርድ ነው የሚያስጀምሯችሁ ለማግኘትም ቀለል ይላል ነገር ግን ምንም ጥቅሙ እዚህ ግባ አይባልም ማለት ነው በጣም ብዙ ሺህ ብሮች አውጣታችሁ ተጠቅማችሁበት እዛ ክሬዲት ካርድ ላይ still maybe 40 ብር 30 ብር ምናምን ቢሰጧችሁ ነው which is ስርቆት ማለት ነው ከትራቨሊንጉ ቤኔፊት ጋር ሲወዳደር so traveling credit cards again አንኛ ፖይንት ይሰጧቸዋል እነዛ ፖይንቶች ወደ traveling like ለፍላይት ለሆቴል ስትጠቀሟቸው ብዙ ናቸው ከዛም ያለፈ ደግሞ ብዙ ፕሮቴክሽንም ይሰጧቸዋል ለፍላይታችሁ ለላጌጆቻችሁ ብቻ በጣም ብዙ ቤኔፊቶች አሏቸው ሶ በዚህ ቪዲዮ 3 በጣም ጥሩ የሚባሉ ክሬዲት ካርዶችን ሼር አደርግላችኋለሁ ማለት ነው ከነ ቤኔፊታቸው ሶ እስከ መጨረሻው ተከታተሉት So የመጀመሪያው ክሬዲት ካርድ ቼስ ሳፋየር ፕሪፈርድ ይባላል ይሄ ክሬዲት ካርድ እኔም ያለኝ ነው የተጠቀምኩት ኢትዮጵያ ሄድኩ ስላችሁ የተጠቀምኩት ክሬዲት ካርድ ነው በጣም ወደዋለሁ ምክንያቱም አኑዋል ፊው በአመት የምትከፍሉት ይሄን ክሬዲት ካርድ ለመያዝ $95 ብቻ ነው እና ግን $95 ትከፍላላችሁ በጣም ብዙ ቤኔፊት ግን ታገኙበታላችሁ ለምሳሌ ገና ሳይን አፕ ስታደርጉ ይሄን ክሬዲት ካርድ ስትወስዱ 75000 ፖይንት ይሰጣችኋል ይሄንን ፖይንት ፍላይት ቡክ ታደርጉበታላችሁ ለምሳሌ አሁን 75000 ስንት ብር ይወጣዋል ሚለውን ኤግዛምፕል ለመስጠት ያህል እኔ ኢትዮጵያ ሲሄድ እንዳልኳችሁ የአንድ ሰው 1400 ብር ነበር የሚያስወጣው የኔ ፖይንት ደግሞ 120000 ፖይንት ነበረኝ ስለዚህ 120000 1400 ብሩን ከቨር ካደረገልኝ 75000 ወደ 800 ብር አካባቢ ከቨር ያደርግላችኋል ማለት ነው በሱ ብቻ በነፃ የሆነ ቦታ ዩሮፕ ምን ደርሳችሁ መምጣት ትችላላችሁ ነት ለመናገር ሌላኛው ደግሞ ሞድለት ማለት ነው ጓደኛችሁን ሪፈር በማድረግ እስከ 100000 ፖይንት በአመት ማግኘት ትችላላችሁ ሶ ጓደኞቻችሁ ወይ ቤተሰቦቻችሁ የናንተን ሊንክ ተጠቅመው ሳይን አፕ ካደረጉ ያንን ፖይንት ታገኛላችሁ ማለት ነው በዚህ አጋጣሚ የኔን ሊንክ ዲስክሪፕሽን ላይ ድሮፕ አደርግላችኋለሁ ሶ ይሄኛውን ክሬዲት ካርድ ሳይን አፕ ለማድረግ ከወሰናችሁ የኔን ሊንክ ተጠቀሙ ሶ እኔ እህታችሁ እንዳገኘው ማለት ነው ፖይንቱን እናንተ ክሬዲት ካርዱን ካገኛችሁ በኋላ ለሌሎች እንደዛ በመላክ ሞር ፖይንት መሰብሰብ ይቻላል which is great to be honest the only caveat እዚህ ጋር በተለይ እቺ ሳይኒንግ ቦነሷን ለማግኘት ልክ ሳይን አፕ እንዳደረጋችሁ በ3 ወር ውስጥ እስከ 4000 ብር መጠቀም አለባችሁ እዛ ክሬዲት ካርድ ላይ ማለት ነው ሶ እኔና ባለቤቴ ምንድነው ያደረግነው ያኔ ቼዝ ስናወጣ ሙቭ ልናደርግ አካባቢ ነበር ቤትና ሶፋ ስንገዛ ጠረጴዛ ስንገዛ ምናምን ቲቪ ትላልቅ ነገሮች ስንገዛ በዛ ነው ማለት ነው የተጠቀምነው ሶ ወዲያው ነው የሞላው ሶ እነዛን ብር ማውጣታችን አይቀርም ነበር ሶ በዛ ክሬዲት ካርድ ስንጠቀም ሞላለን 4000 በ3 ወር ውስጥ
we were able to get that point ማለት ነው so the same ነው ለጓደኞቻችሁም ሪፈር ስታደርጉ እነሱ እናንተ ፖይንቱን የምታገኙት እነሱ ያቺን 3 ወር ውስጥ 4000 ብር ማውጣት ሚለውን አድርገው የነሱን ፖይንት ሲያገኙ ነው ለእናንተ ደግሞ እነሱ 75000 ሲያገኙ እናንተ ወደ 40000 አይነት ፖይንት ልታገኙ ትችላላችሁ ማለት ነው that is how it works ግን ሁሉ ጊዜ ማስጠንቀቂያ መስጠት አለብኝ ለሳይኒንግ ቦነስ ብላችሁ ወይ ደግሞ እነዚህን ፖይንት ለማግኘት ብላችሁ አላስፈላጊ ወጪ ግን ማውጣት የለባችሁም በጣም ጠንቃቃ መሆን አለባችሁ because yes 95 ብሩ በመታገኙቸው ቤኔፊቶች ይተካል ከዛም በላይ ቤኔፊት ታገኛላችሁ ከ95 ብሩ በላይ ነገር ግን ኢንትረስት የምትከፍሉ ከሆነ የክሬዲት ካርድ ዴት በጣም የምታጠራቅሙ ከሆነ it is not worth it ስለዚህ በጥበብ ለመጠቀም ነው አሁን ይሄ አንድ ስቴፕ አልፈን ነው ክሬዲት ካርድን በትክክል መጠቀም ከሚለው አልፈን እንዴት ነው አድቫንቴጅ መውሰድ ምንችለው ሚለውን ኮንቨርሴሽን ስንገባ ነው ይሄ ስለ ፖይንት ስለ ትራቨሊንግ ስለ ምናምን ምናወራው ማለት ነው ገብቷችኋል አይደል ስለዚህ ያንን ማስጠንቀቂያ መስጠት ስለፈለኩ ነው ይሄ ለሁሉም ክሬዲት ካርዶች አፕላይ ያደርጋል so አንደኛ የመጀመሪያው is credit ካርዳችሁን በትክክል መጠቀም እዳ አለማብዛት የተጠቀማችሁትን ደግሞ ወሩ ሳይሞላ መክፈል ሙሉ ለሙሉ ዜሮ ያደረጋችሁ every month ወደ ዜሮ መመለስ መቻል አለባችሁ ዜሮ መመለስ ማትችሉትን ወጪ ደግሞ ክሬዲት ካርድ ላይ ማውጣት የለባችሁም so 1000 ብር ካሽ ከሌላችሁ ክሬዲት ካርዳችሁ ላይ 1000 ብር መጫር የለባችሁ ማለት ነው because ነገ ከነጎዳ ከፍላለሁ ያላችሁ ኢንትረስት ያጠራቅምባችኋል እሱን ፓርት ግን አልፈ ነው በትክክል መጠቀም ከጀመራችሁ በኋላ ግን ያላቸውን ሁሉ ቤኔፊት አድቫንቴጅ መውሰድ ስላለባችሁ ነው እነሱ አድቫንቴጅ እንዳይወስዱባችሁ ማለት ነው so ለዛ ነው ይሄንን እየነገርኳችሁ ያለው so በትክክል ከተጠቀማችሁበት በጣም ብዙ ተጠቀማላችሁ ብዙ ታተርፋላችሁ ሌላኛው ደግሞ ከሳይኒንግ ቦነስ እንደሞ ከሪፈራል ቦነሱ ውጪ ፖይንት የምታጠራቅሙበት ጥሩ የፖይንት ሲስተም አላቸው which is 5 ፖይንት per dollar ታገኛላችሁ anytime ቼዝ ትራቨል ሚሊዮን አፕ ተጠቅማችሁ የሆነ ቦታ ቡክ ስታደርጉ ማለት ነው ፍላይታችሁን ቡክ አረጋችሁ ሆቴላችሁን ቡክ አረጋችሁ ኤኒቲንግ ትራቨል ሪሌትድ ቡክ ስታደርጉ የነሱ አፕ ላይ 5 ፖይንት per dollar ታገኛላችሁ so 1000 ብር ካወጣችሁ 5000 ፖይንት ታገኛላችሁ ማለት ነው ከዛ ደግሞ የነሱን አፕ ሳይሆን ሌላ ቦታ ተጠቅማችሁ any travel expense ስታወጡ 2 ፖይንት ታገኛላችሁ per dollar so 1000 ብር ስታወጡ 2000 ፖይንት ታገኛላችሁ ከዛ ውጪ ደግሞ ሬስቶራንት ላይ any ዓለም ላይ ስትጠቀሙ ሬስቶራንቶች 3 ፖይንት ታገኛላችሁ ያቺን ካርድ ስትጠቀሟት ማለት ነው ከዛ ደግሞ ግሮሰሪ ጋዝ ምናምን የተመሳሰሉትን ኤክስፔንሶች ላይም 3 ፖይንት ታገኛላችሁ $1 ማለት ነው ከዛ ደግሞ $1 for 1 point any other expense እነዚህ ከተጠቀስኳቸው ውጪ ያሉ ኤክስፔንሶች ላይ ሁሉ ደግሞ እንዳልኳችሁ 1 ፖይንት ታገኛላችሁ so እነሱን ስትጠቀሙ እየተጠራቀመ ሳታቁት የሆነ ሰዓት 100,000 50,000 60,000 ደርሶላችሁ ታገኙታላችሁ ብድግ ብላችሁ የሆነ ቦታ ትሄዱበታላችሁ ማለት ነው በነፃ so እኛ ምንድነው የምናደርገው anytime ሌላዎቹን ክሬዲት ካርዶች አንጠቀምም እንዳልኳችሁ ካሽባክ ምናምን አንጠቀምም because benefit ስለሌለው so any expense ያለንን በዚህ ክሬዲት ካርድ ላይ እንጭርና ከዛ በኋላ ግን ወሩ ሳይሞላ እንከፍለዋለን so ፖይንቱን እናገኛለን ኢንትረስትም አንቀጣም it is a win-win ማለት ነው for us በዛ ሜትድ ከተጠቀማችሁት it is perfect ሌላኛው ደግሞ እንደማንኛውም travel credit card ሲኖራችሁ የትራቨል ጋራንቲ እና ፕሮቴክሽን አለው ማለት ነው ለምሳሌ ፍላይታችሁ ካንስል ቢደረግባችሁ ወይ ቢያመልጣችሁ ወይ ላጌጃችሁ ቢጠፋ የተለያዩ ፕሮቴክሽኖች አሏችሁ ክሬዲት ካርዳችሁን ይዛችሁ ተጠቅማችሁ ቻርጅ ካደረጋችሁ ወይ ደግሞ ቡክ ካደረጋችሁ ማለት ነው so again ብዙ ቤኔፊት ነው ያለው so ወደ ሁለተኛው ልግባላችሁ ሁለተኛው ደግሞ ክሬዲት ካርድ ትራቨል ክሬዲት ካርድ Capital One Venture X ይባላል ይሄኛው ትንሽ ኤክስፔንሲቭ ነው ከቼዙ አንፃር ማለት ነው $395 ነው በአመት ፊ ቻርጅ የሚያደርጓችሁ ነገር ግን አትሊስት በአመት አንዴ ወይ ሁለቴ ትራቨል የምታደርጉ ሰዎች ከሆናችሁ ስቲል ያዋጣችኋል ምክንያቱም $300 በየአመቱ ክሬዲት ይሰጧችኋል any traveling expense ላይ እንድታወጡት ከዛ ደግሞ $120 TSA pre-check expenseአችሁን cover እንድታደርጉም ክሬዲት ይሰጧችኋል በየአመቱ so $420 ማለት ነው right here so almost አጣፋችሁት ማለት ነው ከዛ ደግሞ እነዚህም ጥሩ የሚባል ሳይኒንግ ቦነስ አላቸው 75000 ማይል ሳይኒንግ ቦነስ አላቸው almost the same as the Chase
preferred sapphire ከዛ ደግሞ እነዚህም ደግሞ ለየት የሚያደርጋቸው ምንድነው 10,000 ማይል አላቸው በየአመቱ anniversary ቦነስ ይሉታል ዛሬ አሁን ካወጣችሁ ይሄን ካርድ የዛሬ አመት 10,000 ደግሞ እንደ ጊፍት ይሰጧቸዋል ማለት ነው anniversaryያችሁ ስለሆነ እሱ ብቻ ራሱ ይጠራቀማል so that is perfect ሌላኛው ደግሞ ይሄኛው amazing unmatched የሆነ የፖይንት ሲስተም አላቸው 10 ፖይንት በእያንዳንዱ ዶላር ባወጣችሁት ለሆቴል ቡክ ስታደርጉና የሬንታል ካር ቡክ ስታደርጉ የነሱ ትራቨል አፕ ላይ 10 ፖይንት በየዶላሩ ታገኛላችሁ ሶ 1,000 ብር ካወጣችሁ ለሆቴልና ለመኪና 10,000 ፖይንት ታገኛላችሁ ማለት ነው ከዛ ደግሞ ለፍላይትና any other travel rentals 5 ፖይንት ታገኛላችሁ per dollar again 1,000 ካወጣችሁ ፍላይታችሁ ላይ 5,000 ፖይንት ታገኛላችሁ ማለት ነው ሶ ይጠራቀማል ከዛ ደግሞ any other expense restaurant grocery ምን ሁሉም ላይ ደግሞ በየዶላሩ 2 ፖይንት ታገኛላችሁ ሶ በዚህ ካርድ ፖይንት ማጠራቀም በጣም ቀላል ነው ቶሎ ነው የሚጠራቀምላችሁ ሶ እንዳልኳችሁ ያኛው ሳፋየር preferred ብዙ travel ማታደርጉ ከሆነ ነው because በአመት 95 ብቻ ነው ይሄ ግን travel የምታደርጉ ከሆነ again ክሬዲቱን every time ትጠቀሙታላችሁ ስለዚህ የምታወጡት በአመት ምንም ማለት አይደለም ከዛ ደግሞ እነዚህ ሁሉ ቤኔፊቶች ደግሞ ታገኛላችሁ ማለት ነው so again travel ለሚያደርግ ሰው the best ሶስተኛው እና ለዚህ ቪዲዮ የመጨረሻው ደግሞ Amex Platinum ነው ይሄኛው again travel ማድረግ ለሚወድ ሰው በአመት multiple times travel ለሚያደርግ እና ደግሞ luxury ለሚወድ ሰው ነው okay luxurious የሆነ fun የሆነ traveling experience እንዲኖራችሁ የምትፈልጉ ከሆነ this is your card actually this is my next card አሁን ይሄኛውን ካርድ ነው ለኔ ራሱ መውሰድ የምፈልገው ምክንያቱም ትንሽ ኤክስፔንሲቭ ነው even ከካፒታል 1 ጋር ሲነጻጸር ይሄ 895 ብር ነው በዚህ አመት ነው የጨመሩት 600 ምናምን ብር ነበር በፊት ግን ደግሞ ክሬዲቶቻቸውንም ጨምረዋል 895 ብር ነው ነገር ግን የምታገኙዋቸው ቤኔፊቶች again offset ያደርጉታል ለምሳሌ $600 ሆቴል ክሬዲት በአመት ታገኛላችሁ ለሆቴል መጠቀም የምትችሉት ከዛ ደግሞ $200 ካሽ ኡበር ካሽ ክሬዲት ታገኛላችሁ ያ ማለት ኡበር ኤኒታይም ስትጠቀሙ እሱን መጠቀም ትችላላችሁ 200 በአመት ከዛ ደግሞ $120 የኡበር 1 ሜምበርሺፕ ሳይን አፕ ካደረጋችሁ $120 ደግሞ ለሱ ታገኛላችሁ ከዛ ደግሞ $200 ኤርፖርት ፊ ለሚባሉ ኮስቶች ሁሉ ለምሳሌ ላጌጅ ኤክስትራ ቼክን ማድረግ ብትፈልጉ extra leg room fee ቢያረጉባችሁ assigned seats fee ቢያረጉባችሁ even like plane ላይ መብላት መጠጣት ብትፈልጉ ለዛ ፊ የምታወጡት $200 ይሰጧቸዋል ማለት ነው ክሬዲት so ከደመራችሁት it's a lot of money so ያቺም ታወጧት 900 ብር again ትጣፋለች ከዛም በላይ ማለት ነው ከዛ ደግሞ one thing I love about this እኔም እንዳልኳችሁ like sign up ላደርግ ነው እፈልጋለሁ next ያልኩበት ምክንያት ምንድነው luxury experience እንደነገርኳችሁ አንደኛ በሺዎች የሚቆጠሩ ላውንጆች በአለም ዙሪያ ባሉ ኤርፖርቶች ሁሉ አክሰስ ታገኛላችሁ ሶ ትራቭል ያደረጋችሁ ለምሳሌ ፍላይታችሁን እየጠበቃችሁ ገብታችሁ አንዱ ላውንጅ ምሳ መብላት ብትፈልጉ መጠጣት ብትፈልጉ ገብታችሁ መጠጣት መብላት የምትችሉበት አክሰስ ታገኛላችሁ this is a great experience because travel የምታደርጉ ሰዎች ሁሉ ታውቃላችሁ ኤርፖርት ስትሄዱ ስትሯሯጡ ምናምን ይርባል የኤርፖርት ደግሞ ገንዘብ like price የምግብ price and መጠጥ price is crazy so እሱ ብቻ ይሄ benefit ብቻ ራሱ worth ያደርገዋል ኮስቱን ማለት ነው ሌላኛው ደግሞ ብዙ የሆቴል ቤኔፊቶች አሉ ለምሳሌ 4 PM guaranteed check out so usually hotel book ስታደርጉ በ11 AM ምናምን መውጣት አለባችሁ ይሄኛው ግን እስከ 4 PM ድረስ መቆየት ትችላላችሁ ከዛ ደግሞ paid የሁለት ሰው free breakfast አላችሁ every time as benefit ከዛ upgrade ደግሞ on arrival upgrade መጠየቅ ትችላላችሁ available ከሆነ upgrade ያደርጉላችኋል ሩሞቻችሁን ማለት ነው $100 ደግሞ ክሬዲት የሚሰጣችኋል still so again a lot of benefits a lot of perks so ሌሎችም ብዙ traveling credit cards አሉ ነገር ግን እነዚህ በጣም ጥሩ የሚባሉ traveling credit cards ናቸው so እንዳልኳችሁ
በእውቀት ከተጠቀማችሁበት በብልሃት ከተጠቀማችሁበት በጣም ቤኔፊት ታደርጉበታላችሁ በፍሪ ትራቭል ለማድረግ ለግዠሪ ኤክስፒሪየንስ ለማግኘት የተለያዩ ፕሮቴክሽኖች ራሱ ለላጌጆቻችሁ ለፍላይቶቻችሁ ፕሮቴክሽን ለማግኘት this are the best method ማለት ነው so again እስቲ ሉክ ኢንቱ them እናንተም ደግሞ በደንብ ሪሰርቻችሁን ስሩና የተመቻችሁን መጠቀም ትችላላችሁ ለሚነው የትኛው ኢንትረስት እንደሚያደርጋችሁ እስቲ ኮሜንት ላይ የእናንተን ሐሳብ መስማት ፈልጋለሁ ሞር ደግሞ እንደዚህ ፋይናንሻል ሪሌትድ የሆነ ኮንቴንት እንድሰራላችሁ የምትፈልጉ ከሆነ እስቲ እታች yes ብላችሁ ድራፕ አድርጉልኝ or ፋይናንስ ብላችሁ ድራፕ አድርጉልኝ ሞር ኮንቴንቶች ይዤላችሁ መጣለሁ so again subscribe ካላደረጋችሁ ላስታውሳችሁ one more time subscribe አድርጉ because ካልሆነ በጣም ብዙ ኢንፎርሜሽኖች ያመልጧችኋል በጣም ብዙ ሪሶርሶች ያመልጧችኋል ይሄንን ደግሞ ለጓደኞቻችሁ ለዘመድ አዝማጆቻችሁ ሁሉ ሼር አድርጉ so they have the information because we don't want to lose money okay we don't want to lose or leave money and benefits on the table so share until the next video bye